ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። የልወዞዞ በግሬ ተከታታዮች እነሆ እዚህ ቦታ ተገኝተናል። እንግዲህ ይሄ ቦታ ቀደም ሲል የከተማው ዳር ጫፍ ይባል ነበር። ይሄ አዲስ መንገድ ነው። ይሄ እንግዲህ አዲስ መንገድ ነው ብለው በነገራችን ላይ ቆየት ትላላችሁ ነው ከኢትዮጵያ ከወጣችሁ። ይሄ ወደ ላምበረት የሚወስደው መንገድ ነው። ወደ ላምበረት ይወስዳል። እኛ ግን የምንመለሰው ካራ ነው። ካራ እንግዲህ ቀደም ሲል ከኮተቤን አልፋችሁ ስትሄዱ ድንበር ላይ ያለ በቃ አዲስ አበባ መውጫው ጥግ ተደርጎ ይወሰድ ነበረ። አሁን ግን ዛሬማ መሃሉ ዳሩም ከተማ ነው የሚል ዘፈን አለ ያረጋኸኝ ወራሽ። እሱን የሚያስታውሰኝ ነው። ከተማ ሆኗል። ከሱ ባሻገር ብዙ ቦታ ሌላው ካራ እንግዲህ በስጋ ነበር የሚታወቀው። አሁን በላይ በኩል እስኪ በዋናው መስመር እንሄዳለን። ልክ እንዲህ ትልቅ አምፖሎች የሚበሩበት በርካታ ስጋ ቤቶች ነበሩ። እሱ ብቻ አይደለም። ከከተማ እንግዲህ በርካሽ ስጋ በተለይ ድግስ ነገር ያለው ሰው የአንድ ሰፈር ልጆች ተሰብስበው መኪና ካለ በተለይ ሰብሰብ ብለው መጥተው ንቅል ገዝተው ሄደው በዓል ለማድመቅ ርካሽ ተብሎ የሚታሰብ ቦታ ነው። አሁን ግን እንደዛ አይመስለኝም። ስጋ ቤቶቹም አብዛኞቹ የሉም። ይሄ ወደ ታች መግቢያው ላይ ቅያሶች ጋር ናቸው ያሉት። ይሄ ዋናው ካራ ፊት ለፊታችሁ የምታዩት ነው። እስኪ ስለ ካራ ምን ታስባላችሁ? እንግዲህ ካራ የአዲስ አበባ መውጫው ተደርጎ ነበር። ልክ ፍተሻ ኬላ አለበት እንደሚባለው እንደዛ ነበር የሚታሰበው ይሄ። ምክንያቱም ኮተቤም እንግዲህ ወደ ኋላ ላይ የለሙ ሰፈሮች ናቸው። ከመሀል ከተማ ላይ ወደ ኮተቤ ቤት ሰርተው ሲመጡ ሰዎች እንዴ ኮተቤ ገቡ እኮ እየተባለ ኮተቤ እንደ ሩቅ ነበር የሚታየው። ነገር ግን አሁን ይሄ ወደ ኮተቤ መሄጃው መንገድ ነው። ላይኛው ይሄ ወደ ላምበረት የሚወስድ መንገድ ነው። ይሄ አስፋልት ብዙዎቻችሁ ረዘም ያለ ቆይታ ያደረጋችሁ ከሀገር ውጭ አታውቁት ትችላላችሁ። ይሄ ዋናውን የኮተቤ መስመር ነው የምታውቁት። ወደ ሰሜን እንግዲህ የሚወጣው ባሶችን በዚህ ነበር የሚወጡት። ያኔ መናኸሪያው አንድ ቦታ ነበር። አሁን ላምበረት ላይም አለ። በዚህ ነው ወደ ሰሜን እንግዲህ ወደ ደሴ ወደ መቀሌ በቃ ወደ ሰሜን የሚወስደው መንገድ ዋናው መንገድ በዚህ ነው። ይሄ ልክ እንደ ኬላም ነበረ ፍተሻ በቃ አዲስ አበባ ገባን የምትሉት ነበረ። አሁን ግን ይሄን አልፎ የካባዱ አለ ገና በጣም ሰፍቷል ከተማው። እዚህ ጋር እንግዲህ ቀደም ሲል የምታስታውሱት ይሄ በሙሉ እንደዚህ አይነት ሆቴሎችም አልነበሩ፣ ስጋ ቤቶች ነበሩ ጠቅላላና ተመራጭ ነበሩ። ስጋ ለመግዛት ተመራጭ ነበሩ። እንግዲህ ከረጅም ጊዜ በኋላ ነው የመጣሁት። ስታዩት ግን የከተማ ባህሪ አላየሁበትም ከይቅርታ ጋራ። ርዕሱ ላይ የሚያረኩት እንደዛ ነው። በቃ አዲስ አበባ አሁን ያለችበት ሁኔታ ይሄ ብቻ አይደለም። በነገራችን ላይ ብዙ ሰፈሮች አሉ አዲስ አበባን የማይመስሉ የአዲስ አበባ ሰፈሮች አሉ። ምክንያቱም አሁን ያለው ወደ መሀል ከተማ ላይ በተለይ እየተሰሩ ካለው ነገር ጋር እዚህ ጋር ግን ምንም ለውጥ ያየሁት ነገር የለም። እኔ እንግዲህ ረጅም ጊዜ ሆኖኛል ወደዚህ ከመጣሁ። እስኪ እናንተ የታዘባችሁት ካለ አላውቅም። እኔ እኒህ መደዳውን ጠቅላላ ስጋ ቤቶች ነበሩ። ምናልባት መንገዱ ሰፍቷል እንደምታዩት ነው። በላይ በኩል ዞር ያሳያችኋለሁ። እንግዲህ ካራ ሲባል ትዝ የሚለን ይሄ ነው። አብዛኞቻችሁ እርግጠኛ ነኝ ወደ ስጋ ለመግዛት በጠዋት ማልዳችሁ መታችሁ ሊሆን ይችላል። እንግዲህ ርካሽ ነው ተብሎ የሚታሰበው ካራ ስትመጡ ነበረ። በየሰፈሩ ያሉ ሉካንዳ ቤቶች ውድ ስለሚሆኑ እዚህ ጋር ግን በዛ ያለ ስጋም ለመግዛት ተመራጭ ስለሚሆን ወደዚህ ብዙዎች ይመጡ ነበረ። የካራ ልጆች የት አላችሁ? ምን ለውጥ አለ? እኛ እንግዲህ ረጅም ጊዜ ቆይተን ስንመጣ ምናልባት ስጋ ቤቶቹ መደዳውን ይሄ ስጋ ቤት ነበረ፣ እነሱ ተቀይረዋል። አላዋጣም። ከዛ አለፍ ስትሉ ደግሞ በግተራ ነበረ፣ ከብቶች የሚሸጡበት ነበር። እሱን ማለፍ ብለን እስኪ ወደዛ ሄደን እናያለን። ካራ እንግዲህ ካራ ቆሬ ደግሞ የሚባል አለ በዛኛው በኩል ጅማ ብር በኩል ይመስለኛል። ያኛው ካራ ቆሬ ነው፣ ይሄ ካራ ነው የሚባለው። እንግዲህ ስያሜው ግን እንዴት ነው ካራ የተባለው?
እሱን እስኪ የምታውቁ ሰዎች በአስተያየት መስጫ ሳጥን ውስጥ አስቀምጡልን አስተያየታችሁን። የሰማችሁትም አፈ ታሪክም ካለ እንደምታዩት ነው እንግዲህ ከተማ አይመስልም። የገጠር ከተሞች አነስ ያሉ የገጠር ከተሞች ልክ እንደሱ ነው የሚመስለው። ድንገት አምጥተው ቁጭ ቢያደርጓችሁ አይናችሁን ጨፍነው የት ነው ያለሁት ነው የምትሉትና ግራ ቀኙንም ስታዩት አነስተኛ የሆነች ከተማ ነው የሚመስለው። ካራ ለውጥ ያስፈልጋታል። እንግዲህ ወደ ክፍለ ሀገር መውጫው የነበረው ይሄ ነበር። በቃ ከዚህ ካለፋችሁ ወጣት ግን አሁን ይሄን አልፋችሁ የካባዱ አለ። ከዛ በኋላ እንደጋ አባኪሮስ ጋር ነው እንደውም አሁን ድንበር የሚሆነው ይመስለኛል። አባኪሮስን ስታልፉ ነው ከከተማ ወጣን የምትሉት። ጣፎ አለ። ጣፎ ኮንዶሚኒየም ሳይቶች ናቸው በነገራችን ላይ አዲስ አበባን ያሰፏት። የካባዱ የኮንዶሚኒየም ሳይት ነው። ጣፎ አደባባይ ጋር ኮንዶሚኒየሞች ይችላሉ ነው። ጣፎ ሳይት ኮንዶሚኒየም ሳይት አለ። እነሱ ናቸው እንግዲህ አዲስ አበባን ትንሽ ቦርቀቅ ያደርጓት። ቀደም ሲል እንግዲህ እዚህ አካባቢ ላይ ይሄን ካለፋችሁ በቃ ከከተማ እንደወጣችሁ ነበር የምትቆጥሩት። እስኪ በዛኛው በኩል ሆነን ወዝ እንበል። ይሄን ቦታ ስታዩት ልዩ ትዝታ የሚሰማችሁ ምናልባትም ስጋ ለመግዛትም ባይሆን በግ ለመግዛትም የመጣችሁ ትኖራላችሁ። እዚህ ጋር በቀኝ በኩል ተሻግረን ያዋል በግ ተራ ነበር፣ አሁን አላውቅም። በርቀት ይታያችኋል እንግዲህ ከተማው የትና የት። ፊት ለፊት የሚታያችሁ ሌንሱ ምናልባት ላያሳይ ይችላል። ጠጋ ብዬ እስኪ ለማሳየት እሞክራለሁ። መኪና የራሱ መኪና ጎማ ላይ ነው ሽንት የሚሸነው አብዛኛው ሰው ይገርመኛል። እዚህ መኪናው ስር ይሸናል። ይሄ ራሱ የእግረኛው መንገድ የምታዩት አዲስ አበባ ውስጥ ያስብላል። እንደምታዩት ይኸው በቀኝ በኩል በርቀት የሚታያችሁ እንግዲህ በሰፋ ይታያችኋል። ከተማው በጣም ሰፊ ነው፣ በጣም ተለጥጧል። ይሄ እግረኛው መንገድ ራሱ አለ ማለት አይቻልም። ዓለም አቀፍ ትምህርት ቤት ነው። ካናዳ ትምህርት ቤት ይላል። አሁን ነው እያየሁት ያለው ትሬም። ከዚህ ስር ነበሩ እንግዲህ በክተራዎች እዚህ ስር አሁን የሉም። በርቀት የምታዩት እነኚህ እንግዲህ አዲስ አበባ ውስጥ ነው። ይሄ በርቀት ይታያችኋል ብዬ አስባለሁ። ዝም ብዬ ከተማውን ቦታውን ሳልነግር ባሳያቸው እርግጠኛ ነኝ የት ከተማ ገብተነው ነው የምትሉት። ላይ ዳገት ላይ የሰፈሩ ቤቶች ራሱ የመሬት አቀማመጡ ልመለስና ቅድም ባላሳየው በኩል ልምጣ። ይሄ ካራ አሁን እዚህ ጋር ደግሞ ግራ የሚያጋባችሁ ይሄ መንገድ የእግረኛ መንገድ ነው የመኪና መንገድ እንግዲህ ሰንዴ ማርኬት በእርግጥ አንድ መንገድ ተዘግቶ ይሆናል። የመኪና መንገድ ነው። ኮተቤ ላይ ደግሞ በጣም አደጋ እያስከተለ ያለ መንገድ አለ። አሳያችኋለሁ። በጣም በዛ ህዝቡ ሲያማር የሰማሁት አለ። ከዚህ ይሄን ከሰራ በኋላ ቀጥዬ እሱን ነው የማሳያችሁ። የመንገድ አሰራሩ ምን እንደሆነ ስተቱ አላውቅም። እኔ ግን አሽከርካሪዎች ለአደጋ የሚያጋልጣቸው ነገር አለ። ይሄ እንግዲህ የእግረኛ መንገድ አይመስለኝም፣ የመኪና መንገድ ነው። ዜብራ ይቻላል እዛ ጋር ያው ሰንዴ ማርኬት ስለሆነ ለቅዳሜና እሑድ እንዲዘረጉ ተፈቅዶላቸው ነው የሚሆነው። ምክንያቱም እዚህም ባጃጅ እያየን ነው። ግን መንገዱ አሰራሩ የመሬቱ አቀማመጥ ይሁን እንደዚህ ከፍ ተደርጎ ነው የተሰራው። እሱ አስገድዷቸው ሊሆን ይችላል፣ አላውቅም።
ሌላ ቦታ ግን ሰንዴ ማርኬት ተብሎ ለሰንዴ ማርኬት ከተሰጠ ለመኪናዎች ዝግ ነው የሚሆነው፣ ለእግረኛ ብቻ ነው። ግን እዚህ ጋር መኪኖችም ይሄዳሉ፣ ገበያውም አለ። እንግዲህ ገበያው ሁሌ ሊሆን ይችላል አላውቅም። ምናልባት ሰንበት ቀን ስለመጣሁ ነው፣ እሁድ ቀን ስለሆነ መስሎኝ ነው። ሁሌም ገበያው እንዲህ ከሆነ አስቸጋሪ ነው። መኪናም በዚሁ የሚያልፍ ከሆነ እግረኛም በዚሁ የሚያልፍ ከሆነ እንዴት ይበቃል? መኪናውን እያየን ነው። መኪና ከኋላ እየመጡ ያልፋሉ፣ እግረኛም አለ። እንዲህ ቅያሶች አሉ ወደ ቤታቸው ሊገቡ። እንግዲህ ግድ ነው ደግሞ ይሄ። እንዴት አያችሁት ታዲያ? ይችን አዲስ አበባ እንዴት አያችኋት? ካራ እንዴት አያችሁት? አሉ እንደዚህ አንዳንድ ሰፈሮች ዝም ብላችሁ ስታያቸው የክፍለ ሀገር አይነት እንትን ያላቸው አሉ። ከክፍለ ሀገር ወጣ ስትሉ፣ ክፍለ ሀገር ስላቸው አነስተኛ ከተሞች፣ ከከተማ ወጣ ስትሉ አነስተኛ ከተሞች አንድ አውራ ጎዳና መንገድ ይኖራል። በዳርና በዳር የሆኑ ቤቶች አሉ። መንገዱም ስታዩት ዘመናዊ ያልሆነ መንገድ፣ የቆዩ ሰፈሮች አሉ። እንደዚህ አይነት ሰፈሮች፣ ይሄም ካራም አንዱ ይመስለኛል። እነኚህ ህንፃዎች አላቃቸውም፣ አዲስ ናቸው ለእኔ። የእግረኛ መንገድ የሚባል የለም። እንዲህ መኪኖቹ የቆሙበት ነው። እንግዲህ የእግረኛ መንገዱ ግን እንደምታዩት ነው። በቀኝም በግራ በኩልም የአዲስ አበባ አብዛኛው ችግር ፓርኪንግ አገልግሎት ስለሌለ መኪኖች የሚቆሙት አስፓልት ዳር ላይ ነው። በአግባቡ የተሰራ የእግረኛ መንገድ ከሌለ፣ አሁን እንደዚህ በአግባቡ የተሰራ የእግረኛ መንገድ የለም። እግረኛው ሊሄድበት የሚችለው ላይ ደግሞ መኪናዎች ቆመዋል እንደምታዩት። ስለዚህ እኛ የምንሄደው በዚሁ ላይ ነው የምንሄደው። ደርበው ሁሉ የቆሙ መኪኖች አሉ። በቀኝ በኩል የምታዩቸው ሰፈሮች እንዲህ ዳገት ከፍተኛ ቦታ ላይ የተሰሩ ናቸው። ከፍ ብለው የተሰሩ ቤቶች ናቸው። ካራ ከሞላ ጎደል ነው እንግዲህ ዙሪያ ገቡን ስናየው ካራ ምን ትመስላለች? ግን ሰፈሩን ዝም ብዬ አሳይቼ ይሄ ሰፈር የት ነው ብዬ ጥያቄ መጠየቅ ነበረብኝ። ይሄን ዙሪያውን ዝም ብዬ ካሳየው በኋላ ይሄ ሰፈር የት ነው እርግጠኛ ነኝ እዚህ አካባቢ የሚኖሩ ካልሆኑ በስተቀር ሌሎቻችሁ አትገምቱትም ብዬ አስባለሁ። እኔ አልገምተውም። አሁን ፊልሙን ይሄን ቪዲዮ ባየው የት አካባቢ ነው ባል ምናልባት ቅድም ያሳየውበት ወደ ታች ወደ በግተራው ሲሄድ እሱ ትዝ ሊለኝ ይችላል። ይሄ እንግዲህ የኮተቤው መስመር ይዤ ወደፊት እየሄድኩ ነው። ግራ ቀኙ እንድታዩት ነው። ይሄ ሰፈሩ ምን ይመስላል የሚለውን ይሄ ተማሪዎች የትምህርት ቤት ሰርቪስ ነው። ዳንዲቦር የሚባል ትምህርት ቤት አለ። የተማሪዎች ሰርቪስ ነው። ትልቅ ትምህርት ቤት ነው። በነገራችን ላይ የግል ትምህርት ቤት ነው። ቤቶቹ አሰራራቸውን እያያችሁ ነው። ከዛ መንገዱን ይዩት። እንደዚህ ብሎ ይመጣል። 3 መስመር ነው።
ቀጣይ እንግዲህ ነገ ወይ የምሰራላችሁ ቪዲዮ ላይ ታዩታላችሁ። ኮተቤ ላይ አሰራሩ ግራ ያጋባል። ምን ችግር እንዳለበት አላውቅም። ኮተቤ አካባቢ በቅርብም አደጋ ደርሶ ነበርና እዛ አካባቢ ሳናግራችሁ በጣም ተቸግረናል። በቃ አደጋ መንገዱ ራሱ አደጋ ጠሪ ነው የሚሉት። ምንድን ነው ምክንያቱ? የመንገዱ አሰራር አለው እንደውም እንትን ማካፈያ ሁሉ አለው። ግን ምን እንደሆነ የሚያስቸግረው ለሾፌሮች አልገባኝም። እሱን ቪዲዮ አሳያችኋለሁ። የካራን ዙሪያ ገባውን ላሳያችሁና ነገ የምለቀው ቪዲዮ ላይ እሱን እሰራለሁ ብዬ አስባለሁኝ ካልሰነፍኩ በቀር። ካራዎች እነሆ መተናል። ሰፈራችሁ ነን። የታላችሁ? ሶስተኛው መንገድ ላይ ሲደርስ ደግሞ ከፍ ብሎ ይሄዳል። በላይ በኩል የሚሄደው መኪና ይታያችኋል። የተወሰነ ይመጣና በዛኛው በኩል ያልፋል። ይሄ እግረኛ መንገዱ ጥሩ ነው። ቅድም እዛ ጋር እግረኛ መንገድ የሚባል የለም ነበር። እዚህ ጋር እግረኛ መንገድ አለ። ያው መኪኖቹ መንገድ ላይ ቢቆሙም ለጊዜው እንግዲህ ለነሱ ተብሎ ፓርክ የመኪና ማቆሚያ ስለሌለ ብዙ ቦታ እንደዚህ ነው የሚቆሙት። ረጅም ሰዓት ይቆማሉ እንደዚህ። በዚህ ዞራችሁ ስታዩ ደግሞ እንደምታዩት ነው። የኤሌክትሪክ ገመዱ እንደምታዩት ነው። በነገራችን ላይ ይሄ የተለየ ሰፈሩ ነው አይደለም። አሉ በጣም በርካታ የጥንት ሰፈሮች ላይ ልክ እንደዚህ ነው። ፖል ውስጥ ቤት ውስጥ ፖል አለ። ቤቷን ሲያሰፋት የቀበሌ ቤት እየገፉ ሲሄዱ ፖል ወደ ውስጥ ገብቷል። ከዛ ምስማር አድርገው እቃ ይሰቅሉበታል። እንዲህ አይነት ቤቶች አሉ። እዚህ ጋር ያሉትን ፖሎች ያቸው ወደ ውስጥ ገብተዋል እኮ እነኚህም ወደ ቅጥር ግቢ ውስጥ ታፔላ ከላይ የሚመስል ነገር የተሰራው ወደ ውስጥ እነሱን አስገብቶ ነው የተሰራውና በጣም የሚያስቃሉ። ብዙ ቦታ ያሉ በተለይ ይሄ ትራንስፎርመር ያለበት ቦታዎች በጣም አደገኛ ቦታዎች ይታዘባሉ። በጣም የሚገርም ነው። ለምንድን ነው እንደዚህ የሆነው ብላችሁ በጣም የሚያስፈራ ዝቅ ብሎ ነው ደግሞ የምትሄዱት። በስሩ የምታልፉበት አለ መንገድ። አንዳንድ መንገዶች በስሩ ታልፋላችሁ። መንገዱ ጠባብ ይሆንና እንደሱ የምታልፉበትም አይቻለሁ። እነኞቹ የምታዩዋቸው መብራት የእግረ መንገድ መብራቶች ዘመናዊ ናቸው። የምታዩዋቸው የተቀየሩ ነው አብዛኞቹ። አሁን ይሄ ሊዞር ነው። አሁን ይሄ መዞሪያ አይደለም፣ ግን የትራፊክ ፖሊስ ስለሌለ አሁን ክልክል ነው ብለው ማን አንተ ሊለኝ ነው ዞረ። እዚህ ጋር ግን መዞሪያ አይደለም፣ ክልክል ነው። እንደ ልቡ እዚህ ጋር ያያችሁት መውጫው። ይሄ ሰው ከዚህ ላይ እንደወጣ ቀጥታ አስፓልት ላይ ነው የሚጥለው። ይሄ ነው ችግሩ ይመስል። ከዚህ ከላይ መጥቶ ሰው ወደዚህ ሊውረድ ቢል ቀጥታ መኪና ከዛ የሚወጣው ጋር ነው ቀጥታ የምትገናኙት። ይሄም ከዚህ ጋርም ስወጣ ቆሜ አይቼ ነው የምወጣውና አሰራሩ ትንሽ ነው መንገዱን ግራ የሚያጋባ ነው። ለምን እንደሆነ አልገባኝም። እንግዲህ ካራን ከሞላ ጎደል ዋናዎቹን መሀል መንገዱን አስፓልት ዳር ላይ ያሉ ቤቶችን ለማሳየት የሞከርኩበት ቪዲዮ ይህን ይመስል ነበረ። ነገ እንግዲህ ተስፋ የማደርገው ነገ የኮተቤ መንገድ ላይ ያለው መንገዱ አስቸጋሪ ነው፣ ለትራፊክ አደጋ እያጋለጠን ነው ብለውኛል። እሱን እስኪ መንገዱ ነው ችግሩ ምንድን ነው? እሱን እስኪ አብረን እናየዋለን። ኮተቤ ልጆች ዙሪያ ገባውን ቀኘት እናደርገዋለን። ወደ ውስጥ ባንገባም ዋናው ጎዳናውን ኮሌጁን አካባቢ ወንድራድ አካባቢ እሱን ለመቃኘት እንሞክራለን። በታች በኩል በግራ በኩል ካራሎ የሚባል የእንስሳት ገበያ ይሁን ማድለቢያ አለ በታች በኩል። ቆይ እስኪ መኪና ከሌለ
አለ። ይሄ ግቢ እንዳለ ነው። የገበያ ማዕከል ነው። ይሄ እንስሳት የሚሸጡበት ነው። እዛኛው ያለው ካራ ቀርቷል ማለት ነው። እንግዲህ ቅድም ያሳየሁባችሁ እሱ ቀርቷል ማለት ነው። እንግዲህ ይሄ ሆኗል ማለት ነው። ለዛሬ ያዘጋጀሁላችሁን ይመስል ነበር። እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ሰላምና ጤና ከሁላችሁ ጋር እንዲሆን እመኛለሁ። ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።